ጤና ይስጥልን ተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን የሀብታሙ አስፋና ታምሩ ግዳን ባለንበት ሰዓት አቆጣጠር የዛሬ ሚያዝያ 6 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የዘመቻ አንድነት ተጠናክሮ መቀጠልና ያቀጠለው አገዛዙ ጦር እጅ መስጠት፣ የአዲስ አበባ ማፈናቀልና የአምነስቲ ጥሪ፣ ጦርነቱና ማህበራዊ ቀውሱ፣ የህወሓት ሮሮ፣ የስልክ ልውውጡና የእስክንድር ማመን፣ በአገረ ገዢው ቤት ላይ ጥቃት፣ ትራምፕ በሶማሊያ ጉዳይ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እነሆ። ዘመቻ አንድነት ተጠናክሮ ቀጥሏል። አገዛዙ በከባድ መሳሪያ የታገዘ ልዩ ወታደራዊ ጥቃት ፈጽማለሁ ብሏል። የፋኖ መሪዎችን በልዩ ኮማንዶዎች እንደመሳለን የሚል እቅድ እንዳለም ታውቋል። የአማራ ፋኖ በጎጃም ዛሬም ዘመቻ አንድነት 27ኛ ቀንን አጠናክሮ መቀጠሉን የሚጠቅሱ መረጃዎች ወጥተዋል። የአማራ ፋኖ በጎጃም አንደኛ ክፍለ ጦር የኮሎኔል ታደሰ ሙሉነ ብርጌድ 5ኛ ሻለቃ በተለያዩ ሁለት አቅጣጫዎች ወደ መራዊ ከተማ ዘልቆ ለመግባት የተንቀሳቀሰውን የጠላት ኃይል ዛሬ ሚያዝያ 6 ቀን 2017 በወሰደበት እርምጃ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረስ መቻሉ ተገልጿል። ጠላት በተደጋጋሚ ንጹሐንን በማጎሪያነት የሚጠቀምበት ቻይና ካምፕ ላይ በተቀናጀና በተጠና መንገድ በመጠጋት ከረፋዱ 5 ሰዓት እስከ 9 ሰዓት ድረስ በዘለቀ ከፍተኛ ወታደራዊ ትንቅንቅ ጠላት ያልጠበቀውን ጥቃት መቋቋም እንዳቃተውና 5 ለጠላት ያደሩና በውጊያው የተሳተፉ ባንዳ አድማ ብተናና ሚሊሻ አባላት መደምሰሳቸውን የአማራ ፋኖ በጎጃም አንደኛ ክፍለ ጦር ቃል አቀባይ ፋኖ ሀብታሙ የሱፍ አስታውቋል። በሌላ ግንባርም ስበው ማስከዳቱ ተጠናክሮ የቀጠለ ሲሆን የአገዛዙ ስልጣን አስጠባቂ ጦር ከጊዜ ወደ ጊዜ እየከዳና ህይወቱን እያዳነ ለአብይና ጓደኞቹ ሲባል ህይወታችንን አናጣም የሚለው በሰራዊቱ ውስጥ በስፋት ተቀባይነት እያገኘ መምጣቱም ተገልጿል። የአማራ ፋኖ በጎጃም ምክትል ቃል አቀባይ ፋኖ እስቲበል አለሙ ዘሪሁን በየአቅጣጫው ፋኖን እየተቀላቀለ ያለው የአገዛዙ ስልጣን አስጠባቂ ጦርና የአድማ ብተናና የሚሊሻ አባላትን አስታኮ ባሰፈረው አስተያየት በፎቶግራፍ አስደግፎ የአብይ አህመድ አሸባሪ ሰራዊት ከቀን ቀን እየከዳ ፋኖን እየተቀላቀለ ነው። የመታገያ መነሻ ሀሳብ የሌለው የሰራዊት ህዝብን መጨፍጨፍ በቃኝ ብሎ ፋኖን መቀላቀሉ ቀጥሏል ሲል አስታውቋል። ይህ በእንዲህ እንዳለ የአማራ ፋኖ በወሎ ቤተ አማራ በዘመቻ አንድነት በወሎ ግንባርም ወታደራዊ ድል መቀዳጀቱ ታውቋል። በዘመቻ አንድነት በወሎ ቤተ አማራ ግንባር ውባንተ ክፍለ ጦር ታላቅ ድል መቀዳጀቱን ዛሬ ሚያዝያ 6 ቀን 2017 የአማራ ፋኖ በወሎ ቤተ አማራ ባወጣው መረጃ አስታውቋል። የአማራ ፋኖ በወሎ ቤተ አማራ አሳምነው ኮር ውባንታ ባተ ክፍለ ጦር ስር የሚገኘው በአርበኛ ፋኖ አስፌ አበጋዝ የምትመራ ሁለተኛ ሻለቃ በዋላ ወረዳ ከኮን ከተማ ወደ የኔጃ የምትባል የገጠር ከተማ ሲንቀሳቀስ የነበረውን የብልጽግና አገዛዝ ወንበር አስጠባቂ ሚሊሻና አድማ መከላከል ጉትቻ ከምትባል ቦታ ላይ ደፈጣ ጥቃት በመሰንዘር ዛሬ ሚያዝያ 6 ቀን 2017 ከንጋቱ 11 ሰዓት ተኩል እስከ ጠዋቱ 12 ሰዓት ከሩብ ድረስ ለ45 ደቂቃ በፈጀ ኦፕሬሽን በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱ ታውቋል። ከተደመሰሱትና ከቆሰሉት የጠላት ተላላኪዎች በተጨማሪ ክላሽ ከነተተኳሹ መማረክ የተቻለ ሲሆን የጠላትን ተልዕኮ ያነገቡት ባንዳዎች ሙትና ቁስለኛቸውን እያንጠባጠቡ ወደ ኮክ ከተማ መፈርጠጣቸው ታውቋል። ይህ በእንዲህ እንዳለ አብይ አገዛዝ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ ልዩ ኦፕሬሽን ያለውን ዘመቻ አንድነትን ይቀለብሳል ያለውን እቅድ አውጥቶ እየተንቀሳቀሰ ሲሆን በተለይም ሰፋ ያለ የከባድ መሳሪያ ጥቃት ለመፈጸም በኮማንዶዎች አማካኝነት በከባድ መሳሪያ ሽፋንና ማደናገር የፋኖ መሪዎች ይገኙባቸዋል በተባሉ ቦታዎች ላይ በሄሊኮፕተር ኮማንዶዎችን በማውረድ የተቀናጀ ጥቃት በመፈጸም የድሮን ሽፋን በመስጠት ዋና ዋና የፋኖ መሪዎችን እንደመሳለን የሚል እቅድ አውጥቶ እየተንቀሳቀሰ ሲሆን እቅዱ የኦሮሞ ኮማንድ ፖስት የሚባለው አጽድቆ በየደረጃው ለኮማንድ ፖስት አመራሮች ከመውረዱ በፊት ጊዜ የተጠበቀ መሆኑን ለአገዛዙ መከላከያ የደህንነት ክንፍ የቀረቡ ምንጮች መረጃውን ማሽሎክ ጀምረዋል። አገዛዙ በተደጋጋሚ የተለያዩ ስያሜዎችን እየሰጠ የሚያደርገው ወታደራዊ ዘመቻ ውጤት እንዳላመጣ የታወቀ ሲሆን በተደጋጋሚ ከባድ መሳሪያዎችን በመተኮስ የሰላማዊ ሰዎችን ህይወት በመቅጠፍ ትምህርት ቤቶችና ጤና ጣቢያዎችን ጨምሮ መሰረተ ልማቶችን በማውደም ከዚህ ቀደም ያልተሳካለት ቢሆንም ዛሬም ተጨማሪ ከባድ መሳሪያዎች ወደ አማራ ክልል የተለያዩ አካባቢዎች እያጓጓዘና እያከማቸ መሆኑ ታውቋል። የአብይ አገዛዝ ስልጣን አስጠባቂ ጦር አባላት በሰራዊት ውስጥ የሚደረግ ማንነት ተኮር ጥቃትና በደል የብሔር አድሎና ወታደራዊ አሰላለፍንም ተከትሎ ቅድሚያ እንዲሞት የሚፈረድበት በብሔር ማንነት የተለየ መሆኑን መሰረት ማድረግ ከዚህ ቀደም እርስ በርስ ሲታኮሱ የነበረ ሲሆን ዛሬም በአገዛዙ ስልጣን አስጠባቂ ጦር ውስጥ ያሉ ልዩነቶች እየሰፉ መምጣታቸው ታውቋል።
ዓለም አቀፉ የሰብአዊ መብት ተቋም አምነስቲ ኢንተርናሽናል በኢትዮጵያ የሚካሄደው የኮሪደር ልማት በአስቸኳይ እንዲቆም ጠየቀ። ስለ ኮሪደሩ ልማት የዘገቡ ጋዜጠኞች ወከባ እንደደረሰባቸው ተናገሩ። አጃንስ ፍራንስ ፕሬስ የአምነስቲን መግለጫ ዋቢ አድርጎ እንደዘገበው ለደህንነታቸው ሲሉ ማንነታቸው እንዳይገለጽ የጠየቁ በአዲስ አበባ የሚኖሩ 47 የኮሪደር ልማቱም ተፈናቃዮች በሰጡት አስተያየት ከቀድሞ ቤታቸው ለመፈናቀል የተሰጣቸው የአደባባይ ማስጠንቀቂያ አንድ ሳምንት ጊዜ ብቻ እንደነበረ በ3 ቀናት ቤት ንብረታቸውን ለቀው እንዲወጡ ይህ ካልሆነ ግን ቤታቸው እንደሚፈርስ ማስጠንቀቂያ እንደተሰጣቸው ተናግረዋል። ባለስልጣናቱ ቤቶቻችንን መተው እንድንለቅ ከነገሩን ከ24 ሰዓት እስከ 72 ሰዓታት ውስጥ ቤታችንን መፍረስ ተጀመረ። በአሁኑ ወቅት ከአዲስ አበባ ወጣ ብለን እንኖራለን። ለልጆቻችን ትምህርት ቤት፣ ለተጨማሪ የትራንስፖርት ወጪ፣ የተጋነነ የቤት ኪራይ ወዘተም ተዳርገናልም ሲሉ አንድ በኮሪደር ልማቱ ምክንያት ከቤት ንብረታቸው የተፈናቀሉ አስተያየት ሰጪ ለአምነስቲ ተናግረዋል። ባለፈው ታህሳስ ወይም በፈረንጆቹ ዲሴምበር 2022 አውሮፓ ቁጥጥር በአዲስ አበባ ከተማ የተጀመረው የኮሪደር ልማት ከዚህ ቀደም ባልታየ መልኩ በአዲስ አበባ ውስጥ ጨምሮ በ57 የተለያዩ ከተሞች ውስጥ መኖሪያ ቤቶችን፣ ሱቆችን፣ ቢሮዎችን በማፈራረስ ለመንገዶች መስፋፋት ቦታውን እንዲለቁ እየተደረጉ እንደሚገኝ የገለጸው አምነስቲ ይህ በቂ ምክክርና ማስታወቂያ ተመጣጣኝ ካሳ የማይሰጥበት የኮሪደር ልማት በአስቸኳይ ሊቆምና ጥናትም ሊደረግበትም ይገባል ሲል ጥሪ አቀርቧል። ስለ ኮሪደሩ ልማት ለመዘገብ የተንቀሳቀሱ ማንነታቸው እንዳይገለጽ የጠየቁ ዝርዝር ማብራሪያም ከመስጠት የተቆጠቡ 2 ጋዜጠኞች ከመንግስት የጸጥታ ኃይሎች ማስፈራሪያ እንደደረሰባቸው የገለጹት የአምነስቲ ተመራማሪ ሃይማኖት አሸናፊ የኢትዮጵያ ባለስልጣናት ሳይውሉ ሳያድር ከድርጊታቸው እንዲታቀቡ ዓለም አቀፉ ማህበረሰብ ባለድርሻ አካላት ጫና ይፍጠሩም ሲሉ አሳስበዋል። 130 ሚሊዮን የሚጠጋ ህዝብ ያላት ኢትዮጵያ ባለስልጣናቶቿ በሰብአዊ መብት ጥሰት ለመብጠልጠል ብዙም እንግዳ አይደሉም ያለው ዘገባው በኮሪደር ልማቱም ዙሪያም ተጨማሪ አስተያየት ለማግኘት ኤፍፒ ያደረገው ጥረት አለመሳካቱን ገልጿል። በአማራ ህዝብ ላይ አብይ አገዛዝ በእብሪት የከፈተውን ጦርነት ተከትሎ በአገዛዙ ስልጣን አስጠባቂ ወታደሮች ከ5000 በላይ ሴቶች ተደፍረዋል። ከ148 በላይ እናቶች በወሊድ ምክንያት ሞተዋል። ከ70 በላይ በወባ በሽታ መሞታቸውን ቢቢሲ ሰፋ ባለው ዘገባ አቀረበ። በአማራ ህዝብ ላይ ትጥቅ አስፈታለሁ በሚል በእብሪት ጦርነት የከፈተው የአብይ አህመድ አገዛዝ ባለፉት 2 ዓመታት በስልጣን አስጠባቂ ወታደሮቹ አማካኝነት በአማራ ህዝብ ላይ የፈጸመውን ጥቃትና በድሮና በሌሎች ከባድ መሳሪያዎች የአማራ መሰረተ ልማቶችን፣ ጤና ጣቢያና ትምህርት ቤቶችን ጭምር በማውደም እያደረሳቸው ያሉ ማህበራዊ ጉዳቶችን በተመለከተ ዘገባው በስፋት አትቷል። የሰብአዊ መብት ድርጅቶች በክልሉ ውስጥ ከፍርድ ውጭ ግድያ፣ በሲቪሎች ላይ የሚፈጸሙ ጥቃቶች፣ ከህግ ውጭ ስርዓት፣ አስገድዶ ስወራ፣ የንብረቱ ውድመትና ዘረፋ እንደሚፈጸም መግለጻቸውን የጠቀሰው ዘገባ በክልሉ በግጭቱ ምክንያት ያለውና በአብይ አገዛዝ የተከፈተውን ጦርነት ተከትሎ ከደረሰው ውድመት ለማገገም $10 ቢሊዮን መልሶ ማቋቋሚያ እንደሚያስፈልግ አገዛዙ በቅርቡ ማስታወቁንም በዚሁ ዘገባ ጠቅሷል። ለ10 ወራት የዘለቀው አስቸኳይ ጊዜ አዋጅ ምንም እንኳን ግንቦት 28 ቀን 2016 ዓ.ም ባለፈው ዓመት ቢያበቃም ክልሉ በህግ ባልተራዘመ አስቸኳይ ጊዜ አዋጅ ስር ዛሬም እንደሚገኝ ባለሙያዎች መናገራቸውን ይኸው ዘገባ ጠቅሷል። ስማቸው እንዳይገለጽ የጠየቁ የሰብአዊ መብት ባለሙያ የክልሉ ቀውስ ሲገልጹ ዘርፈ ብዙና ውስብስብ ሲሉ የጠሩት ሲሆን በክልሉ የዕለት ተዕለትና ማህበራዊ እንቅስቃሴ የተገደበ ሲሆን የትምህርትና የሕክምና አገልግሎቶች መስተጓጎልን ጨምሮ ማህበረሰቡ በስጋት ኑሮ እንዲገፋ መገደዱን ገልጿል። ባለፉት 6 ወራት ብቻ 148 እናቶች ከወሊድ ጋር በተያያዘ እንዲሁም 70 ሰዎች ደግሞ በወባ በሽታ ህይወታቸው ማለፉን ክልሉ ጭምር ማስታወቁን የጠቀሰው ዘገባ 60% የክልሉ ተማሪዎች ከትምህርት ገበታ የራቁ ሲሆን ወላጆች ልጆቻቸውን ወደ ትምህርት ቤት እንዲልኩ የገንዘብ ቅጣት እንደተጣለባቸውም ተናግረዋል። በአማራ ክልል የሚገኙ የከፍተኛ ትምህርት ተቋማት ፎረም ከሐምሌ 2015 በአማራ ህዝብ ላይ ጦርነት ከታወጀ ከ3 ወር በኋላ ጀምሮ እስከ መስከረም 2017 ዓ.ም ድረስ ከ5000 በላይ ሴቶች ተደፍረው ወደ ሕክምና ተቋማት መምጣታቸውን የገለጸ ሲሆን ቁጥሩ ከዚህም ከፍ ሊል እንደሚችል ተገልጿል። በአንድም ይሁን በሌላ መንገድ የጦርነቱ ዳፋ ያልገባበት ጓዳ ያልነካው ህይወት ማግኘት ከባድ እንደሆነ ነዋሪዎች ማንሳታቸውን ይኸው ዘገባ ጠቅሷል። ነዋሪዎች እየደረሰባቸው ካለው መከራ ሞት ይሻላል ማለታቸውን ጥንታዊቷ የላሊበላ ከተማ ቅርሶችን ለመጎብኘት በሚመጡ ምዕመናንና እንግዶች ያሸበረቀች ከተማ የነበረች ቢሆንም በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ አብዛኛው የህብረተሰብ ክፍል በቀጥታም ይሁን በተዘዋዋሪ በቱሪዝም የሚታ
የሚተዳደር በመሆኑ ጉዳት ላይ መሆኑን ዘገባው ጠቅሷል። ከ2012 ጀምሮ ላሊበላ ገጽታዋ ጥላ ያጠላበት ሲሆን በ2015 ዓ.ም መጨረሻ በአማራ ህዝብ ላይ ጦርነት ከተከፈተ 4 ወራት በኋላም ይበልጥ ከተማዋን ወና በማድረግ የብዙዎቹን ጉሮሮ እንደዘጋ አስጎብኚዎችና ነዋሪዎች መናገራቸውን ዘገባው ጠቅሷል። ሆቴሎች ሰራተኞቻቸውን መበተናቸውን የሚናገሩ አንድ ነዋሪ ቱሪዝም ማዕከል አድርገው ኑሯቸውን የመሰረቱ ሰዎች መተዳደሪያ እንደሌላቸውም ገልጸዋል። በዚህ ዘገባ መሰረት ረቡዕ ህዳር 25 ቀን 2017 ዓ.ም ንጋት ጀምሮ በሰሜን ሸዋ ዞን ሸዋሮቢት ከተማ በአብይ አገዛዝ ስልጣን አስጠባቂ ጦርና በፋኖ ታጣቂዎች መካከል ግጭት መቀስቀሱን የጠቀሰው ዘገባ ከባድ መሳሪያ ከተማዋን ሲያናጋት ነዋሪው ከቤት መውጣት አልቻለም። ነዋሪዎች ህይወታቸውን ለማትረፍ ከዚህ ቀደም እንደሚያደርጉት ሁሉ አልጋቸውን ጨምሮ ባገኙት ስርቻ ውስጥ መደበቅ ጀመሩ። 5 አባላት ያሉት የአቶ ደመቀ ቤተሰብም ተራራማ በሆነው በሚኖሩበት አካባቢ የከባድ መሳሪያ አረር እየወደቀ እንደነበርም ዘገባው አስታውሷል። በቤት ውስጥ የነበረች አራስ እናት የ4 ወር ጨቅላ ልጇን ይዛ ከሌሎች ቤተሰቦቿ ጋር አልጋ ስር ገብታ ተደብቃለች። 3 ሰዓት አካባቢ ከባድ መሳሪያ በጣራ ገባ። የቤቱ እንጨት ጥሶ ወረደ። ቀጥታ መሳሪያው መሬት ላይ ሲያርፍ ቤቱ ጭስ በጭስ ሆነ። መተያየት አልተቻለም። የ4 ወሯ ጨቅላ ህይወቷ ያለፈ ሲሆን በህፃኗ ጭንቅላት የገባው ብርጭቆ ያክላል ያሉት ብረት ለመሞቷ ምክንያት መሆኑን ጠቅሰዋል። እዚህ ባሻገር በመድኃኒትና የህክምና ግብዓት እጥረት እንዲሁም በእንቅስቃሴ ላይ በሚጣል ገደብና በደህንነት ስጋት ምክንያት ታካሚዎች ያለ ህክምና እየቀሩ መሆኑን የጠቀሰው የዘገባ በሰሜን ጎጃም ዞን በሚገኝ ጤና ጣቢያ የሚያገለግሉ አንድ ባለሙያ በወረዳው አገልግሎት ይሰጡ ከነበሩ 6 አምቡላንሶች ውስጥ አሁን 1 አምቡላንስ ብቻ አገልግሎት እየሰጠ እንደሚገኝ ገልጸዋል። የቀድሞ አማራ ክልል ፕሬዚዳንትና የጠቅላይ ሚኒስትሩ አማካሪ የነበሩት ዶክተር ገዱ አንዳርጋቸው ርዕሰ መስተዳድር እያሉ ጤና ላይ በተለይም በወሊድ የሚከሰቱ የእናቶችና ህጻናት ሞት ለመቀነስ አንድ ወረዳ ከ5 እስከ 6 አምቡላንሶች እንዲኖሩት ተደርጎ እንደነበረ አስታውሰው አሁን አብዛኞቹ መከላከያ ነው የሚገለገልባቸው ሲሉ አስተያየት መስጠታቸውን በዘገባው ተጠቅሰዋል። በክልሉ ታውጆ ከነበረው አስቸኳይ ጊዜ አዋጅ ጋር በተያያዘ አዲስ አበባና አዋሽ አርባን ጨምሮ ከፍተኛ ቁጥር ያላቸው ሰዎች ማንነት ተለይቶ በዘፈቀደ መታሰራቸውን የመብት ተሟጋቾች ማስታወቃቸውን የጠቀሰው ይህ ዘገባ አዋጁ ከተነሳ በኋላ ደግሞ በአማራ ክልል በተደራጀ መልኩ ከመስከረም 19 ቀን 2017 ጀምሮ ከ6000 በላይ ሰዎች ለፋኖ ድጋፍ ታደርጋላችሁ በሚል ለወራት በዋናነት በ4 ማቆያ ጣቢያዎች መታሰራቸውንም ጠቅሷል። ዘገባው አስተያየታቸውን ከሰጡ መካከል እሳቸውና ሌሎች 13 የዩኒቨርሲቲ መምህራን በሌሊት ቤታቸው በጸጥታ ኃይሎች ከተከበበ በኋላ ከኮምቦልቻ ወጣ ብሎ በሚገኝ ጮሬሳ በተባለ ወታደራዊ ካምፕ ለ5 ወራት ያለ ህግ መታሰራቸውን መናገራቸውን የቢቢሲ ዘገባ ጠቅሷል። እስረኞች አርሶ አደሮች፣ ነጋዴዎች፣ ሐኪሞች፣ መምህራን፣ ካህናት፣ ዳኞች፣ የባንክ ሰራተኞች እንዲሁም የመንግስት አመራሮችና ፖሊሶች መሆናቸውን የሚናገሩት የወሎ ዩኒቨርሲቲ የባዮሎጂ ትምህርት ክፍል ኃላፊ የሆኑት ከታሳሪዎች መካከል አንዱ ዶክተር አያሌው ታለማ እስረኞቹ ለአንድ ወር ያህል ምርመራ ከተደረገባቸው በኋላ የፋኖ ተዋጊ፣ ሎጂስቲክ አቅራቢ፣ መረጃ ሰጪና አክቲቪስት ተብለው በ4 ቡድኖች ተለይተው እሳቸውን ጨምሮ 200 የሚሆኑ ሰዎች ጥቅምት 21 ቀን 2017 ደሴ ፍርድ ቤት መቅረባቸውንም አስታውሰዋል። በዚህ ዘገባ በስፋት ግለሰቦች ጦርነቱን ተከትሎ የደረሰባቸው ጉዳትና ህይወታቸው ምን ያህል እንደተመሰቃቀለ ጭምር ተዳሷል። ጠቅላይ ሚኒስትር አብይ አህመድ ፕሮፌሰር ክንድያ ገብረ ሕይወትን የትምህርት ሚኒስቴር አማካሪ ሚኒስተር ዴታም አድርገው ሾሙ። ህወሓት የፌዴራል መንግስቱ የፕሪቶሪያውን ሰላም ስምምነት እየጣሰ የትግራይ ክልል ህዝብን እየገፋ ነው ሲል ወቀሰ። በቅርቡ የትግራይ ክልል የጊዜያዊ አስተዳደር የቀድሞ ፕሬዚዳንት አቶ ጌታቸው ረዳን የምስራቅ አፍሪካ ጉዳይ ልዩ አማካሪ አድርገው የሾሙት አብይ አህመድ የአቶ ጌታቸው ረዳም የቅርብ ጓደኛ የሆኑት የቀድሞው የክልሉ ጊዜያዊ አስተዳደር የማህበራዊ ልማትም ሴክሬታሪያት ካቢኔ ኃላፊ በቀድሞ የመቀሌ ዩኒቨርሲቲ መምህርና ፕሬዚዳንት የነበሩት ፕሮፌሰር ክንድያ ገብረ ሕይወትን ከሚያዝያ 6 2017 ዓ.ም ጀምሮ የትምህርት ሚኒስቴር አማካሪ ሚኒስተር ዴታም አድርገው ሾሟቸዋል። አቶ ጌታቸው ረዳና ፕሮፌሰር ክንድያን ጨምሮ ደርዘን የሚሆኑ የህወሓት የቀድሞ ከፍተኛ አመራሮች በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ማዕከላዊ ኮሚቴ አባልነት መወገዳቸው አይዘነጋም። ይህ በዚህ እንዳለ ህዝባዊ ወያነ ሓርነት ትግራይ ህወሓት ለ5 ቀናትም ሲያካሄደው የነበረው የማዕከላዊ ኮሚቴ ስብሰባን ማጠናቀቁን ተከትሎ ባወጣው መግለጫ የፌዴራል መንግስቱ የፕሪቶሪያውን የሰላም ስምምነትን እየጣሰ ይገኛል፣ የትግራይ ክልል ህዝብንም እየገፋ ነው ሲል ወቅሷል። ካለፈው መጋቢት 29 እስከ ሚያዝያ 3 2017 በተደረገው የማዕከላዊ ኮሚቴው ስብሰባው ህወሓት የማዕከላዊ መንግስቱ በትግራይ ክልል ህዝብ ተፈጻሚ የሚሆኑ አዋጆችን፣ ደንቦችንና መመሪያዎችን እያወጣ ይገኛል፣ የፌዴራል መንግስቱ ብቻውን በተናጥል የሚወስናቸውን ሁኔታ በስፋትም እያከናወነ ነው በማለትም ህወሓት ወቅሷል። ለቀጣዩ
6 ወራት የሥራ እቅዶችን መንደፉን የገለጸው ህወሓት የትግራይ ክልል በጦርነቱ የደረሰበትን ጉዳትም እንዳይጠግግም የፕሪቶሪያው ሰላም ስምምነት ከተፈጸመ በኋላም ጉዳቱ በሌላ መልኩ እንዲቀጥል ተደርጓል። ከውስጥና ከውጪ በመተባበር የትግራይ ክልል ህዝብ አንድነትን ለመበታተን እንቅስቃሴ ሲደረግ ቆይቷል ያለው ህወሓትም በሌተና ጀነራል ታደሰ ወረደ የሚመራውን የክልሉ ጊዜያዊ አስተዳደርን አንገብጋቢ ጥያቄዎችን ለመመለስ በሚያደርገው እንቅስቃሴም ግዴታን እወጣለሁ ሲል ህወሓት አቋሙን ገልጿል። ህወሓት በዚሁ መግለጫው የባከነ በማለትም በወራሪዎች ስር ይገኛሉ ያለውንም የትግራይ ክልል ግዛትን ነፃ ለማውጣት በግዛት አንድነትን ለማስጠበቅም የክልሉን ሰላምና ጸጥታን ለማስከበር የበለጠም እድል መፈጠሩን እናምናለን ሲል ህወሓት በመግለጫው ላይ ጠቅሷል። የአማራ ፋኖ በጎጃም አገው ምድር ክፍለ ጦር ከዘመቻ አንድነት ጎን ለጎን ከህዝብ ጋር የሚያደርጋቸውን ውይይቶች አጠናክሮ መቀጠሉ ተገልጿል። ለወጣቶች የስልጠና ጥሪ ያቀረበበት የውይይት መድረክ ይፋ ሆኗል። የአማራ ፋኖ በጎጃም 3ኛው አገው ምድር ክፍለ ጦር 10 አለቃ ኤፍሬም አጥናፉ ብርጌድ በዘመቻ አንድነት ታላቅ ጀብዱ እየሰራ ሲሆን ከዘመቻ አንድነት ኦፕሬሽን ጎን ለጎን ከሚያስተዳድረው ህዝብ ጋር ትላንት ሚያዝያ 5 ቀን 2017 ዓ.ም ውይይት ማድረጉ ታውቋል። በምክክሩም የአማራ ፋኖ በጎጃም 3ኛ አገው ምድር ክፍለ ጦር ፖለቲካ ዘርፍ ኃላፊና ሌሎች የ10 አለቃ ኤፍሬም አጥናፉ ብርጌድ አመራሮች ቀበሌዎችን በመከፋፈል የመሩት ምክክር ሲሆን ከዚህ ቀደም እንዳደረጉት ሁሉ በወሳኝ ጉዳዮች ላይ ከህዝብ የሚነሱ ጥያቄዎችን ከታጋዮች በኩል የሚወሰዱ ኃላፊነቶችን በጋራ ህልውና ትግሉና ተያያዥ ጉዳዮች ላይ ሰፊ ውይይት ማድረጉ ዘመቻ አንድነት የአማራ ህዝብን ህልውና ለማስጠበቅ እየወሰዳቸው ያሉ የተቀናጁ የአራቱም የፋኖ አደረጃጀቶች እንቅስቃሴን በተመለከተ የትግሉ ባለቤት ለሆነው ህዝቡ በአካባቢ የሚገጥሙትን ችግሮችና ነጻ በወጡት አካባቢዎች ህዝባዊ አስተዳደሩን በተመለከተ ውይይቶች መደረጋቸው ታውቋል። በእንዲህ እንዳለ አማራ ፋኖ በጎጃም 3ኛው አገው ምድር ክፍለ ጦር ከዚህ ቀደምም ወጣቶችን በመሰብሰብ ትግሉን እንዲቀላቀሉ ጥሪ ያቀረበ ሲሆን የፋኖ እንቅስቃሴ በአንድ አካባቢ ብቻ ተወስኖ የማይቀርና ጎጃም ያለው ወደ ወሎ፣ ወሎ ያለው ወደ ጎጃም፣ ጎንደር ያለው ወደ ጎጃም ከአንዱ አካባቢ ወደ ሌላው አካባቢ ጭምር አስፈላጊ በሆነ ጊዜ ፋኖ ተንቀሳቅሶ የህልውና ትግሉን ዳር ለማድረስ ከፍተኛ ሚና እንደሚጠበቅበት ከወጣቶቹ ጋር በተደረገው ሌላ ዙር ውይይትም ተጠቅሷል። ወጣቶችም የፋኖን እንቅስቃሴ በየደረጃው ለመቀላቀል ያላቸው ፍላጎትና የአማራ ህዝብ ህልውናውን ለማስጠበቅ በእብሪት የተከፈተበትን ጦርነት ከመታገልና ከማሸነፍ ውጭ አማራጭ እንደሌለው በቂ ግንዛቤ እንዳላቸውም ታውቋል። የሚገርማችሁ የአማራ ትግል በፓርቲ አይመለስም ብሎ ሰው እብድ እያለው ሌላው በፓርቲ ጥያቄውን እንመልሳለን እያለ ሲንከረተት የአማራ ችግር መሰረታዊ ነው፣ የሚመለሰው በያዝነው አፈሙዝ ነው በማለት መጀመሪያ የትግል አብሪ ኮከብ ሆኖ ያሳየን ዘመነ ካሴ ስለሆነ ከሱ መሪነት ውጭ ማንንም አንቀበል። የአማራ ፋኖ በጎጃም ተቋምም ነው አቋምም አለ፣ መሪም ነው መርህም ያከብራል፣ ህዝብም አለው ሐሳብም አለው። ሀቅ ይዘናል፣ ሀቅም አለ። በዚህ ልክ አይደለም ማሸፈርን ጎጃምን ቀጥ አድርገን አንድ ላይ በአንድ መስመር መምራት እንችላለን። ከዚህ መስመር ውጭ የሚወጣ ካለ ግን መጀመሪያ በባህል በአገር ሽማግሌ እናያለን፣ አለበለዚያ ግን ህግ የማስከበር ዘመቻ እናካሄዳለን። ይሄን እንድታውቁት እንፈልጋለን። ነገ የቁንዝላ ኃይል መተማ ሄዶ እንዲዋጋ ነው ማለት። የመተማ ኃይል መጥቶ ቁንዝላ እንዲዋጋ ነው። በተመሳሳይ የቁንዝላ ኃይል ወሎ እንዲሄድ እንፈልጋለን። ወሎም መጥቶ እንዲዋጋ ነው። ሸዋ ያለ ኃይል በተመሳሳይ እንዲያደርግ የአማራ ወጣት ስፔሻሊ የጎጃም ወጣት አንገቱን ቀና እንዲያደርግ ያደረገልን መሪ መጠበቅ አለን፣ መከተልም አለን፣ ዓላማውን ማሳካት አለን። ይህ ካልሆነ የውሸት ትግል ላይ አይደለም። እኛ ወደዚህ ስንመጣ ለዚህ እንደሆነ እንድታውቁ እንፈልጋለን። ሌላው ፋኖቻችን በራሱ መከበር አለበት። ምንም ከእናንተ የተለየ ነገር ኑሯቸዋል። መሳሪያና እርሳስ ተሸክመው ጤዛ ውስጥ የሚያድሩት ድንጋይ ትራስ አድርገው የሚያድሩት ሲርባቸው እየተካፈሉ የሚያድሩት ትናንትና ህወሓት ሲያደርገው የነበረውን አገዛዝ አሁንም በላያችን ላይ እንዳይወድ ለማድረግ እነሱንም መጠበቃለን። ስለዚህ ህዝባችን፣ ተቋማችን፣ መሪያችን የፋኖ አባል መጠበቃለን። በዚህ ምክንያት ነው የምንወያየው።
በእነ ዶክተር ወንደሰን አሰፋ መዝገብ በአገዛዙ የፈጠራ የሽብር ወንጀል የተከሰሱ ዛሬ ፍርድ ቤት እንዳይቀርቡ ተደረገ። የማረሚያ ቤቱ ጉዳይ አስፈጻሚዎች ወደ ፍርድ ቤት እንዳታመጧቸው የሚል ትዕዛዝ ደርሶናል በማለት ክልከላ ማድረጋቸው ታውቋል። በእነ ዶክተር ወንደሰን አሰፋ መዝገብ የአማራ ብሔር ተወላጅ የፖለቲካና የህሊና እስረኞች በተካተቱበት በዚህ መዝገብ በአገዛዙ የፈጠራ የሽብር ወንጀል ተከሳሾች የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ቀደም ሲል አቃቢ ህግ ከሚያዝያ 2 እስከ ሚያዝያ 22 ቀን ምስክሮች እንዲያሰማ በተሰጠው ቀጠሮ መሰረት ላለፉት ቀናት ሲመላለሱ የቆዩ ሲሆን ዛሬም በቀጠሯቸው መሰረት ይቀርባሉ ተብሎ ሲጠበቅ ፍርድ ቤት እንዳይቀርቡ በአገዛዙ ማረሚያ ቤት በኩል ትዕዛዝ ደርሶኛል በሚል መከልከላቸውን አውሎክሶን አንድነት የፍርድ ቤት ሂደቱን ተከታትሎ ዛሬ ሚያዝያ 6 ቀን 2017 በላከው ዘገባ አስታውቋል። አቃቢ ህግ ምስክሮችን ይዤ ጥበቃ እያደረግኩ እገኛለሁ ሲል የነበረው ሲሆን በአማራ ክልል ጦርነት በመኖሩ ምክንያት በተሰጠኝ ጊዜ ለማቅረብ አልቻልኩም የሚል ምላሽ መስጠቱ ግራ ሲያጋባ የነበረ ቢሆንም ሚያዝያ 2፣ 3 እና 4 በተሰጠው ትዕዛዝና በቃሉ መሰረት እየቀጠረ ለማቅረብ ያልቻለው አቃቤ ዛሬ ሰኞ ሚያዝያ 6 ቀን 2017 ጀምሮ ምስክሮቹን እንዲያቀርብ በጥያቄው መሰረት ተፈቅዶለት የነበረ ቢሆንም ተከሳሾች በቀጠሯቸው መሰረት ይወስዱናል በሚል ተዘጋጅተው ቢጠብቁም በእነ ዶክተር ወንደሰን አሰፋ መዝገብ የአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞች ወደ ፍርድ ቤት ለመሄድ ተዘጋጅተው በነበረበት ወቅት ወደ ፍርድ ቤቱ እንዳታመጧቸው የሚል ትዕዛዝ ተደውሎ በጉዳይ አስፈጻሚ በኩል ደርሶናል በማለት ማረሚያ ቤቱ እንዳይሄዱ ክልከላ ማድረጉን ታውቋል። አብይ አህመድ የሚመራው የኦህዴድ ብልጽግና አገዛዝ በሚሰጠው ፖለቲካዊ አቅጣጫና ትዕዛዝ መሰረት የፍትህ ሂደቱ የተንዛዛና ተስፋ አስቆራጭ እንዲሆን ከ60 ባላነሱ መዝገቦች የተከሰሱ የአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞች በተራዘመ ቀጠሮ እንዲመላለሱና እንዲጉላሉ በማድረግ የበቀል እርምጃ እየወሰደ መሆኑ በተደጋጋሚ በቅሬታ ሲነሳ ቆይቷል። በአሁኑ ወቅት በእነ ዶክተር ወንደሰን አሰፋ መዝገብ በአገዛዙ የፈጠራ የሽብር ክስ የተከሰሱ የህሊናና የፖለቲካ እስረኞች ምክንያቱ በግልጽ ባልተነገረ ሁኔታ ወደ ፍርድ ቤት እንዳይቀርቡ መከለከላቸው ግራ እንዳጋባቸው ታውቋል። ይህም የፍትህ ሂደቱ ከድሮ በተለየ መልኩ ምን ያህል በአገዛዙ ፖለቲካዊ ጫና ስር መውደቁን በግልጽ ያመለክታል በማለት የዛሬውን የፍርድ ቤት ሂደት የተከታተለው አውሎክሶን አንድነት በላከው በዚሁ ዘገባ ጠቅሷል። የአገዛዙ አቃቤ ህግ በህግ የተሰጠውን ስልጣን ወደ ጎን በማድረግ ለስርዓቱ ታማኝ በመሆን የፈጠራ የሽብር ወንጀል ከማቅረብ ጎን ለጎን እያስጠና ሲያሰለጥናቸው የነበሩ ምስክሮች በተለያዩ አቅጣጫዎች መጥፋታቸውን ምክንያት በማድረግ ምስክሮችን ማምጣት አልቻልኩም፣ ሌላ ጊዜ አምጥቼ ጥበቃ እያደረግኩ ነው በሚል የተምታቱ መግለጫዎች የሰጠ ሲሆን ፍርድ ቤቱ በአቃቤ ህግ ላይ ይሄ ነው የሚል ጠበቅ ያለ ውሳኔ አለመውሰዱ ፍርድ ቤቱም የስርዓቱን ጉዳይ በማስፈጸም ችሎቱን የአገዛዙ የበቀል እርምጃ ማጥቂያ አድርጓል በሚል ወቀሳ ሲቀርብ መቆየቱ አይዘነጋም። በዚህ መዝገብ ከተካተቱት የአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞች መካከል ከዶክተር ወንደሰን አሰፋ በተጨማሪ መምህርትና ጋዜጠኛ ጸሐፊ መስከረም አበራ፣ ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ ገነት አስማማው፣ ጋዜጠኛ ዳዊት በጋሻው እነ ዶክተር መሰረትን ጨምሮ 23 የህሊናና የፖለቲካ እስረኞች የተካተቱበት ሲሆን 58 ተከሳሾች ከተባሉት መካከል ሌሎቹ በቁጥጥር ስር ያልዋሉ የፋኖ መሪዎችና በአገር ውስጥና በውጭ ያሉ በአማራ ፖለቲካ ውስጥ እንቅስቃሴ ላይ ያሉ ግለሰቦች የተካተቱበት መሆኑ አይዘነጋም። የኢትዮጵያ መንግስት ባለፉት ጥቂት ወራት ከ15000 በላይ ዜጎችን ከተለያዩ አገራት ወደ አገር ቤት ማጓጓዙን አስታወቀ። በናይማር በጠላፊዎች ተታለው በከፍተኛ ችግር የወደቁ ወገኖችም የድረሱልን ጥሪያቸው ዛሬም ቀጥሏል። የሴቶችና የማህበራዊ ጉዳይ ሚኒስቴር ባወጣው መግለጫ በመካከለኛው ምስራቅ ውስጥ በአስከፊ ሁናቴ ላይ የሚገኙ 15684 ዜጎች ባለፈው አንድ ወር ወደ አገር ቤት እንዲመለሱም ተደርጓል። ካለፈው መጋቢትም ወይም በፈረንጆቹ ማርች 12 2025 የአውሮፓ ቁጥር ጀምሮ ወደ 50,000 የሚጠጉ ዜጎችን አስከፊ ሁኔታ ውስጥ የሚገኙባቸው ከተባሉ የመካከለኛው ምስራቅ አገራት ለማውጣት እቅድ የተያዘ መሆኑን የገለጸው የሚኒስቴር መስሪያ ቤቱ ባለፉት ጥቂት ሳምንታት ውስጥ በሳውዲ አረቢያ ውስጥ ብቻ በተደረገ 9 የአውሮፕላን በረራዎች እድሜያቸው ከ15 ዓመት በታች የሆኑ ለአቅመ አዳምና ለአቅመ ሔዋን ያልደረሱ ህጻናትን ጨምሮ ከ3360 በላይ ዜጎች ህጋዊ ሰነድ አልባ ወደ ኢትዮጵያ አገራቸው ተመልሰዋል ብሏል። ይህ በዚህ እንዳለ በናይማር ወይም በበርማ ውስጥም የተሻለ ስራ እንሰጣቸዋለን በማለትም ለበይነ መረብም ቀማኛነትም ስራም ተዳርገው የነበሩ የተለያዩ የሰብአዊ መብትም ጥሰትም የተጋለጡ በርካታ ኢትዮጵያን በአሁኑ ወቅትም ከአጋቾቻቸው ነፃ ወጥተው በተለያዩ ካምፖች በአጠራጣሪ ሁኔታ ላይ የሚገኙ ሲሆን የኢትዮጵያ መንግስትም ሆነ አግባብነት ያላቸው እንደ ዓለም አቀፉ የስደተኞችም ተመላሾች ተቋም IOM ጣልቃ በመግባትም ከሰቆቃም እንዲታደጓቸው እየተማጸኑ ይገኛሉ። የኢትዮጵያ መንግስት
መንግስት ከናይማር ውስጥ የሚገኙ በርካታ ወጣት ኢትዮጵያን በታይላንድ በኩል ወደ 130 ያህል ኢትዮጵያንን ለማምጣት መቻሉም ከነዚህ አገራት ጋር ቀጥተኛ ዲፕሎማሲ ግንኙነት አለመኖሩም ሁኔታዎችን ማወሳሰቡም ተመልክቷል። በእስክንድር የሚመራው አደረጃጀት ከፍተኛ አመራር ከሆኑት አንዱ መስፍን ከፈለኝ አብይ አገዛዝ የአማራ ህዝብ አመራር አድርጎ ከሾማቸው አንዱ የአማራ ክልል ምክትል ርዕሰ መስተዳድር ከተባለው አብዱ ሁሴን ጋር በስልክ ያደረገውን ውይይት ተከትሎ በቁጥጥር ስር አድርገን ምርመራ እያደረግን ነው ሲል በእስክንድር የሚመራው አደረጃጀት በመግለጫ ጠቀሰ። ሰሞኑን በማህበራዊ ሚዲያ የአማራ ፋኖ ህዝባዊ ድርጅት በእስክንድር ነጋ የሚመራው ከፍተኛ አመራር የሆነው መስፍን ከፈለኝ አብይ አገዛዝ በአማራ ህዝብ ላይ ጦርነት ከከፈተ በኋላ የአረጋ ከበደን ካቢኔ ሲያቋቁም ምክትል ፕሬዝዳንት አድርጎ ከሾማቸው አንዱ አብዱ ሁሴን ለአብይ አህመድ ቀኝ እጅ ነው የሚባለው ግለሰብ ከዚህ መስፍን ከፈለኝ ከተባለ ግለሰብ ጋር በሚስጥር በስልክ ሲያወሩ የነበረው ከትላንት ጀምሮ በማህበራዊ ሚዲያ መወያያ የሆነ ሲሆን ይህንን ውይይት አረጋግጦ በእስክንድር የሚመራው አፋድ እኔ ያልወከልኩትም በቁጥጥር ስር አድርጌ ምርመራ እያደረግኩ ነው፣ ወደፊት መግለጫ ሰጣለሁ ብለዋል። ስለ ድርድር በሚስጥር ከአገዛዙ ባለስልጣን ጋር ሲያወራ የነበረው መስፍን ከፈለኝን አስታኮ የአማራ ህዝባዊ ድርጅት ዛሬ ባወጣው መግለጫ በመስፍን ከፈለኝ ስለተፈጸመው ድርጊት አፋድ እንደ ድርጅት ምንም የሚያውቀውና እንደ ህዝቡ በማህበራዊ ሚዲያ የሰማው መሆኑን መስፍን ከፈለኝ በየትኛው ምርከን ካሉ ያገዛዙ ወኪሎች ጋር በቀጥታም ሆነ በተዘዋዋሪ ምንም አይነት ግንኙነት እንዲያደርግ ያልተወከለ መሆኑን እንገልጻለን ሲል አስታውቋል። መስፍን ከፈለኝ በድርጅታችን ህገ ደንብ መሰረት በህግ ቁጥጥር ስር እንዲውልና ሰብአዊ መብቶቹ በተጠበቁ መልኩ ምርመራ እንዲደረግበት ትዕዛዝ መተላለፉን የጠቀሰው መግለጫ ከምርመራ ውጤት በኋላ ውጤቱን ለህዝብ ይፋ እናደርጋለን ብለዋል። የስልክ ቅጂው የተለቀቀው በአገዛዙ ነው ያለው በእስክንድር የሚመራው አደረጃጀት የአገዛዙ ዓላማ ድርድር ቢሆን ኖሮ ቅጂውን በዚህ ጊዜ የሚለቅበት ምንም ምክንያት የሌለው መሆኑን ድርድርና ሰላም የሚላቸውን ለማደናገሪያነት ብቻ የሚፈልጋቸው መሆኑ በዚህ ድርጊቱ በመረጋገጡ ህዝባችን የጀመረውን የትጥቅ ትግል አጥብቆ እንዲቀጥል እናሳስባለን ሲል አስታውቋል። ቀደም ሲል በወሎ ዳውንት ላይ ከአገዛዙ ባለስልጣናት ጋር ውይይት ድርድር ማድረጉን ሲያስተባብል የቆየው በእስክንድር የሚመራው አማራ ፋኖ ህዝባዊ ድርጅት በወቅቱ በዚህ ሂደት ውስጥ ከፍተኛ ሚና አላቸው ከተባሉት ይኸው መስፍን ከፈለኝ አንዱ መሆኑና አስቀድሞም ከአገዛዙ ጋር ንግግርና ድርድር እንደነበራቸው ሲጠቀስ የቆየ ሲሆን በወቅቱ ከአሜሪካ ከአውሮፓ ህብረት ተወካዮችና ከኢጋድ ጋር እንጂ ከአገዛዙ ጋር ውይይት አላደረግንም፣ አልተደራደርንም የሚለው ምክንያት አገዛዙ ሳይፈቅድ እስከ ደቡብ ወሎ ዳውንት ድረስ የሚሄድ አንድም ዲፕሎማትም ሆነ ባለስልጣን የለም፣ ከአገዛዙ ጋር ውስጡን ሲደረጉ የነበሩ ግንኙነቶች ውጤት ነው የሚል ወቀሳ በትላንትናው ዕለት ሾልኮ የወጣውን የስልክ ውይይት መሰረት አድርጎ ተመሳሳይ አስተያየት ሲሰጥ ቆይቷል። መስፍን ከፈለኝ እስክንድር የፋኖ አደረጃጀቶች መሪ ሆኖ ተመርጧል በተባለበት ሂደት ዋና አስመራጭ የነበረ ሲሆን በወቅቱ ሂደቱ ሁሉንም የፋኖ አደረጃጀቶች እንደማይወክል በተለይም አራቱ ዋና የፋኖ አደረጃጀቶች ተቀባይነት እንደማይሰጡትና እውቅና እንደሌለው መግለጻቸው አይዘነጋም። አደረጃጀቱ የአርበኛ ከፋለው ደሴን አሟሟት ተከትሎ ሌሎቹን በመወንጀል በፋኖ ትግል መካከል ክፍል ለመፍጠር ዛሬም የበኩሉን አስተዋጽኦ እያደረገ ነው የሚል ወቀሳ የተነሳ ሲሆን ትላንት የአማራ ፋኖ በሸዋ ምክትል ዋና ወታደራዊ መሪ ባወጣው መግለጫ ይሄ ቡድን በሸዋም ወንድም ከወንድሙ ለማጋደል እያደረጋቸው ያሉ እንቅስቃሴዎችን በማውገዝ ፋኖች የአማራ ፋኖ በሸዋን እንዲቀላቀሉና የወጡለትን ዓላማ እንዲከተሉ ጥሪ ማድረጉን ጠቅሰን መዘገባችን አይዘነጋም። ይህ በእንዲህ እንዳለ እስክንድር ነጋ በቁጥጥር ስር አድርጌዋለሁ ከመንግስት ባለስልጣናት ጋር ውይይት ያደረገው ላይ ምርመራ ይካሄዳል ባለው መስፍን ከፈለኝ ጉዳይ መግለጫ ባወጣ በሰዓታት ውስጥ ከዚሁ ግለሰብ ጋር በስልክ ያደረጋቸው ውይይቶች በስም ካልተጠቀሰ ጀነራል ጋር እንዲገናኙ ሁኔታዎችን እንዲያመቻች ተልዕኮ ሲሰጠውና መመሪያ እስክንድር ሲሰጠው አብራርቷል። ይኸው የስልክ ውይይታቸው ዛሬ በማህበራዊ ሚዲያ ወጥቷል። የአገዛዙ ካድሬዎች በኮሪደር ልማት ሽፋን የህዝብ ገንዘብ ለመዝረፍ ማቆብቆባቸው ተገለጸ። በኮምቦልቻ ከተማ ህዝቡ ለቤት መስሪያ ብሎ የቆጠበውን ገንዘብ ለኮሪደር ልማት አበድሩን በሚል ሽፋን ሊቀራመቱት ተዘጋጅተዋል። ድርጊቱ ተቃውሞ እያስነሳ ነው። በአማራ ህዝብ ላይ ጦርነት የከፈተውን የአብይ አህመድ አገዛዝ በመደገፍ የጦርነት ማስኬጃና ለሚሊሻ አብልና ደሞዝ በሚል ለአድማ ብተና ስልጠና በቅርቡ በኮምቦልቻ ከተማ መሬት ለመቸብቸብ ጭምር
ጭምር እቅድ አውጥተው እየተንቀሳቀሱ ያሉት ፋኖ ያቀረበውን ተቃውሞ ተከትሎ አንዳንዶች ፍርሃት ላይ እየገቡ መሆናቸውና ያሰቡትን ገንዘብ መሰብሰብ አለመቻላቸውን ተከትሎ ይኸው የኮምቦልቻ ከተማ አስተዳደር ለቤት መስሪያ በሚል ለበርካታ ዓመታት በማህበር የቆጠቡ ነዋሪዎችን ገንዘብ 100 ሚሊዮን አበድሩኝ በሚል ለመዝረፍ መዘጋጀቱ ቅሬታ አስነስቷል። መጋቢት 12 ቀን 2017 ዓ.ም በከተማው የከንቲባ ጽህፈት ቤት ኃላፊ አቶ ሙሉጌታ ደርሴ ተፈርሞ ለኮምቦልቻ ህብረት ስራ ማህበር የተጻፈው ደብዳቤ ሾልኮ የወጣ ሲሆን የከተማ አስተዳደሩ ጊዜያዊ የገንዘብ እጥረት እንዳጋጠመው በመግለጽ ይህንኑ የገንዘብ እጥረት ለመቅረፍ የከተማ አስተዳደሩ ጊዜያዊ የበጀት እጥረት ስላጋጠመው የጋራ መኖሪያ ቤት ህብረት ስራ ማህበራት ካላቸው ቁጠባ ላይ ለኮሪደር ልማት ለገበያ ማረጋጊያ አገልግሎት የሚውል ከሁሉም ማህበራት 1 ሚሊዮን ብር እስከ ሰኔ ወር 2017 ዓ.ም የሚቆይ ብድር እንድትሰጡን በማለት በደብዳቤ ገንዘቡ በአስቸኳይ ስለሚፈለግ ገቢ እንዲያደርጉ ጫና መደረጉና ይህኑ ተከትሎ የዘረፋ ሰንሰለታቸውና በውስጥ በየማህበራቱ በጫናና ከነሱ ጋር በጥቅም የሚተሳሰሩ ግለሰቦች ይህኑ ለመፈጸም እየተንቀሳቀሱ መሆኑ የቅሬታ መነሻ መሆኑ ታውቋል። የማህበር አባላቱ አስቀድሞ መረጃው እንዲታፈን መደረጉን ተከትሎ መረጃ እንዳልነበራቸውና ዘግይተው ማወቃቸውን ተከትሎ የራሳችንን ገንዘብ ለቤት መስሪያ ብለን ያቆጠብነውን እንዴት ለመንግስት አደረጃጀት እናበድራለን በሚል ቅሬታ ማንሳታቸውም ታውቋል። ለማህበር ቤት ግንባታ በሚል ለረጅም ዓመታት ተበድረው ጭምር ሲቆጥቡ የነበሩ ከቤተሰቦቻቸው ጉሮሮ እየነጠቁ ያስቀመጡትን ገንዘብ ካድሬዎች ሊቀራመቱት መዘጋጀታቸው የሰማው ላልሰማው እያሰማ በአሁኑ ወቅት ከፍተኛ ውጥረት መፈጠሩን ከአካባቢ የወጣው መረጃ ይገልጻል። የኮሪደር ልማት መጀመሪያ ቤት ሳይኖረን ኮሪደር አናለማም፣ የኮሪደር ልማት የሚሰራው በመንግስት በጀትና ከተለያዩ ወጪዎች እንጂ በግለሰቦች ሀብት አይደለም በማለት ተቃውሟቸውን ማሰማታቸው ታውቋል። ነዋሪዎቹን ያስተባብራሉ፣ የቁጠባ ሂሳብ እንቅስቃሴውን ለመቆጣጠር ኃላፊነት ተሰጥቷቸዋል የተባሉ ግለሰቦች ላይ ጭምር ያገዛዙ ባለስልጣናት ስልክ ጭምር እየደወሉ ጫናና ማስፈራሪያ እያደረጉ መሆኑን ከማህበራቱ የሚወጡ መረጃዎች ይገልጻሉ። የልማት አደናቃፊ ለፋኖ ቢሆን ትሰጣላቸው የሚሉና ሌሎችንም ማሸማቀቂያ ምክንያቶችን በማስቀደም ምንም አይነት ጥያቄ እንዳይነሳ በማድረግ ገንዘቡን ለመዝረፍ አቆብቅበዋል በሚል አንዳንድ ማህበራት አስቀድመው ሳይሰጡ አይቀርም የሚል ስጋት እንዳላቸውም ታውቋል። ከአንድ ወር ከ15 ቀን በፊት የአማራ ፋኖ በወሎ ቤት አማራ ዋና ቃል አቀባይ ሆነው ፋኖ አበበ ፈንታው መሬት ወረራን በተመለከተ ጊዜ ጉዳይ እንጂ የህዝብ ሀብት ለህዝብ መመለሱ አይቀርም በማለት የኮምቦልቻ ከተማ አስተዳደር መሬት ለመቀራመትና የጦርነቱን ወጪ በህዝብ ላይ የከፈቱትን ጦርነት ተከትሎ ለመደጎም መዘጋጀቱን በመግለጽ ባለሀብቶችና ግለሰቦች በዚህ ሂደት ውስጥ ተሳታፊ እንዳይሆኑ ማስጠንቀቂያ ማውጣቱ አይዘነጋም። በገንዘብ አቅሙ አከርካሪ የተመታው አገዛዙ የመሬት ወረራውን እንደ ብቸኛ አማራጭ እየተጠቀመበት ይገኛል ያለው ፋኖ አበበ ፈንታው በወቅቱ ባሰራጨው መረጃ በዚህ የመሬት ወረራ ላይ የተሳተፋችሁና የአማራ ህዝብ ላይ የዘር ማጥፋት እየፈጸመ ካለ የብልጽግና አገዛዝ ጋር ወግናችሁ ያላችሁ ባለሙያዎች፣ አመራሮች፣ ጥቂት ባለሀብቶችና ህገወጥ ደላላዮች በዘር ማጥፋት እንደምትጠየቁ ወቁ በማለት በጊዜው አስጠንቅቋል። ከዚህ በተጨማሪ አገዛዙ ለዙፋን ጠባቂ ሰራዊቱ ደሞዝ መክፈል አቅቶት አበድሩኝ እያለ ነው። የገንዘብ አቅሙ አከርካሪው ተመቶ ተዳክሟል። ባይዳክምም ግን ህዝባችን ከማራቆት ወደ ኋላ እንደማይል ይታወቃል በማለት መጋቢት 12 ቀን 2017 ዓ.ም የኮምቦልቻ ከተማ ከንቲባ የከንቲባ ኮሚቴ ውሳኔ ስለማሳወቅ በሚል ያደረገውን ጥሪ ተከትሎ ተቃውሞ ማቅረቡን ጠቅሰን መዘገባችን አይዘነጋም። በአሜሪካ የፔንሲልቬኒያ ግዛት ሀገረ ገዢ መኖሪያ ቤታቸው በትላንትናው ዕለት በእሳትም ያጋየው ተጠርጣሪ ግለሰብ በጸጥታ ኃይሎች ቁጥጥር ስር ዋለ። ተጠርጣሪው ግለሰብ ሀገረ ገዢውን ፊት ለፊት ባገኛቸው ጭንቅላታቸውን በመዶሻም ሸነቆረው ነበር ሲል ለፖሊስም ቃል ሰጠ። የ38 ዓመቱም ኮዲ ባልመር የሀገረ ገዢው ጆሽ ሻፒሮ ባለቤታቸው፣ 4 ልጆቻቸው፣ 2 ውሾቻቸውና ሌላም የቤተሰብ አባል በትላንትናው ዕለት እሁድ ንጋት ላይ በመኝታ ላይ ሳሉ ወደ መኖሪያ ቤታቸው ዘልቆ በመግባትም ቤቱን በእሳት በማጋየት እጁን ለፖሊስ መስጠቱም ታውቋል። ፖሊስም ዛሬ በሰጠው መግለጫም ተጠርጣሪው ግለሰብ ሰዎችን የመግደል ሙከራ፣ ቤት በማቃጠል በአሸባሪነትና ሌሎችም ተመሳሳይ ወንጀሎችም ተጠርጣሪ ነው ብሎታል። ቀደም ሲል የወንጀል ሪከርድ ያለው ተጠርጣሪው የጤና መቃወስ ችግር ሳይገጥመው ያልቀረ እንደሆነ የተጠረጠረም ሲሆን የሀገረ ገዢው በመኖሪያ ቤታቸው ውስጥ መኖራቸውን በመረዳት ተቀጣጣይ ቁስ በመያዝ ወደ ቤታቸው መግባቱን
በእሳትም ለኮሶ ማቃጠሉን ከሀገረ ገዢው ጋርም ፊት ለፊት ቢገናኙ ኖሮ ጭንቅላታቸውን በመዶሻ ሊደበድብ አቅዶ እንደነበረም ለፖሊስ በሰጠው ቃል አረጋግጧል። በመጪው የፈረንጆቹ 2028 ከ4 ዓመት በኋላ በአሜሪካም ይካሄዳል ተብሎ በሚጠበቀው ፕሬዝዳንታዊ ምርጫም የዲሞክራቲክ ፓርቲን በመወከል እጩ ፕሬዝዳንት ይሆናሉ ተብሎ ሰፊ ግምት የተጣለባቸው የ51 ዓመቱ ሀገረ ገዢው ሻፒሮ በትላንትናው ዕለት በሰጡት ጋዜጣዊ መግለጫ ይህ አይነቱ አመጻም ተቀባይነት የለውም፣ ከዚህ በተሻለ መንገድ ደህንነታችን ሊጠበቅም ይገባልም ብለዋል። ሀገረ ገዢው ሻፒሮ በቤታቸው ይኑሩ አይኑሩ የ24 ሰዓትም የደህንነት ጥበቃ የማይለየው መኖሪያ ቤታቸው እንዴት በዚህ መልኩ ለጥቃት ተዳረገ የሚለው ጥያቄ የጸጥታ ኃይሎችን ለትችት የዳረገም የዲሲፕሊን እርምጃም ሊያስወስድ ይችላልም ተብሎም ተጠብቋል። ሀገረ ገዢው በበኩላቸው የደህንነትም አካላት ላደረጉላቸው ፈጣን ምላሽ ግን አመስግነዋል። እንደ ፈረንጆቹ አቆጣጠር በ1968 የተገነባው ለ8 ሀገረ ገዢዎች እና ቤተሰቦቻቸው ቀደም ሲል ያገለገለው መኖሪያ ቤት ታሪካዊነቱን የገለጹት ሻፒሮ ይህ ጥቃት በእኔ ቤተሰብ ላይ ብቻ ሳይሆን በአጠቃላይ የፔንሲልቬኒያ ማህበረሰብ ላይ የተቃጣ ነውም ብለውታል። ምክትል ፕሬዚዳንት ጄዲ ቫንስ እና በርካታ የሪፐብሊካንና የዲሞክራቲክ አመራሮችም ጥቃቱን አውግዘውታል። የፌዴራሉ መንግስት ያስተዳድረዋል በሚሉት የዝዋይ እስር ቤት ውስጥ የውሃ አቅርቦት ችግሩን ተከትሎ የአማራ ብሔር ተወላጅ የፖለቲካ እስረኞችን ጨምሮ ችግር ላይ መሆናቸው ታውቋል። ያገዛዙ ባለስልጣናት የአማራ ብሔር ተወላጅ የፖለቲካ እስረኞች መካከል አንዳንዶቹን ማስፈራራታቸው ታውቋል። ከፍተኛ ሙቀት ባለበት በዝዋይ የሚገኘውና የፌዴራል ማረሚያ ቤት ተብሎ የሚታወቀው በቅርቡ ከቅሊንጦ የተዛወሩ የአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞችን ጨምሮ በማረሚያ ቤት የሚገኙ የእስር ቤቱን የውሃ አቅርቦት ችግር መፍታት ባለመቻሉ ከፍተኛ ችግር ላይ መሆናቸውን የፍርድ ቤት ሂደቶችን ተከታትሎ የሚዘግበው አውሎክሶን አንድነት በዛሬ ሚያዝያ 6 ቀን 2017 በላከው መረጃ አስታውቋል። ከፍተኛ ቁጥር ያላቸው ተከሳሾች ከአዲስ አበባና ከሌሎች ራቅ ያሉ አካባቢዎች ጭምር ወደ ዝዋይ እስር ቤት የሚወሰዱ በመሆኑ በየጊዜው በመብት ተቆርቋሪ ድርጅቶችና ግለሰቦች በቤተሰቦቻቸው በጠበቆቻቸውና በሃይማኖት አባቶች የመጎብኘት እድላቸው ከህግ አግባብ ውጭ የጠበበ ሲሆን በተለይም ከአዲስ አበባ ወደ ዝዋይ እስር ቤት በሚወስደው መንገድ በኦህዴድ ብልጽግና አገዛዝ በቀጥታም ሆነ በተዘዋዋሪ ስልታዊ በሆነ መልኩ ይደገፋሉ የሚባሉት የኦነግ ሸኔ ታጣቂዎች ስለሚንቀሳቀሱበትና መስመሩ ከፍተኛ የሆነ የደህንነት ስጋት ስላለበት ጠያቂዎች በጥንቃቄ ካልሆነ በስተቀር በየጊዜው እንደማይመላለሱና ይህም ከፍተኛ ችግር ለህሊናና የፖለቲካ እስረኞቹ ጨምሮ በዝዋይ እስር ቤት ውስጥ ታጉረው ለሚገኙ ፈተና መሆኑ ታውቋል። የዝዋይ ማረሚያ ቤት ተብሎ የሚጠራው ማጎሪያ ካለበት የውሃ አቅርቦት ችግር ባሻገር ልክ እንደ አባ ሳሙኤል እስር ቤት በስር ላይ ለሚገኙ የሚያቀርበው ምግብ የመጠንና የጥራት ችግር ስላለበት ታራሚዎች ለመመገብ መቸገራቸውን አማራጭ በማጣት የተመገቡትም ለጤና ችግር እየተዳረጉ መሆኑን ይኸው መረጃ ጠቅሷል። አገዛዙ ለትውልዱ በተለይ ደግሞ በገፍ አስሮ ለሚያሰቃያቸው ወጣቶች ካለ የመረረ ጥላቻ የተነሳ በዚሁ እስር ቤት ለአንድ እስረኛ ለቁርስ ምሳና እራት በሚል በቀን 35 ብር ብቻ በጀት የተመደበ ሲሆን ይህም በዝዋይ በቅሊንጦና አባ ሳሙኤል ማረሚያ ቤት የሚገኙ እስረኞች በረሃብ እንዲቀጡና ከምግብ መጠንና ጥራት ማነስ ጋር በተያያዘ ለተለያዩ በሽታዎች ተጋላጭ እንዲሆኑ መደረጉም ታውቋል። የዝዋይ እስር ቤት በተመሳሳይ ከቤተሰብ ግንኙነት ጋር በተያያዘም በቀን ከአንድ ጊዜ ውጭ አትገናኙም በማለት በታራሚዎች ላይ ከፍተኛ ጫና እያሳደረ መሆኑ ተሰምቷል። ትላንት ሚያዝያ 5 ቀን 2017 ዓ.ም የፖለቲካና የህሊና እስረኛ ከሆኑት መካከል የአማራ ብሔር ተወላጅ የፖለቲካና የህሊና እስረኛ ከሆኑት መካከል በአቶ መላክ ምሳሌ ላይ የዝዋይ እስር ቤት የግቢ የደህንነት ኃላፊ በተባለው በአቶ መልካሙ በኩል የደረሰበት ማስፈራሪያና ወከባ ጫና ክልከላ አንዱ ማሳያ መሆኑን ይኸው መረጃ ይገልጻል። አቶ መልካሙ በአማራ ማንነቱ የፖለቲካ ፍርድ የተሸለመውን አቶ መላክ ምሳሌን ምን ሰርተህ እንደመጣህ እናውቃለን በማለት ከማስፈራራት ባሻገር በቀን ከአንድ ጊዜ ውጭ ለቤተሰብ ግንኙነት ከክፍል አትወጣም በማለት ክልከላ እንዳደረገበት ታውቋል። ይህ አሰራር ስርዓታዊ ለሆነው የአማራ ጥላቻና የአማራ ተወላጆች በሆኑ የፖለቲካና የህሊና እስረኞች ላይ የትም ቢሆን ስለሚፈጸም የማያባራ ግፍና በደል አንዱ ማሳያ መሆኑን ይህንኑ ድርጊት ህዝቡ ሊያውቀው እንደሚገባና በዝዋይ ማረሚያ ቤት ያለውን የውሃ ችግር ተከትሎ የከፋ የጤና ችግር እንዳይደርስ ስጋት እስረኞች እንዳይደርስ በግፍ የታሰሩትን ጨምሮ የተለያዩ እስረኞች ስጋት እንዳለባቸው ታውቋል።
የአሜሪካው ፕሬዚዳንት ዶናልድ ትራምፕ ጎረቤት ሶማሊያም የአሸባሪዎች ምሽግም እንድትሆን አንፈቅድም አሉ። ፕሬዚዳንት ትራምፕ ትሩዝ በተሰኘው ማህበራዊ ትስስር ገጻቸው እንዳጋሩት የመኑ ሀውቲ ታጣቂ ቡድኖች መሸሸጊያ እንዲያጡ ላደረጉት ለሶማሊያ ህዝብ አሜሪካም ድጋፏን ይቀጥላልን ብለዋል። በመካከለኛው ምስራቅ ፍልስጤም ጋዛ ውስጥ በእስራኤልና በሐማስ ታጣቂ ቡድን መካከል የሚደረገውን ጦርነትን ድጋፉ ለሐማስ የሰጠው በቀይ ባህርና በኤደን ባህረ ሰላጤ ላይ የመርከቦችን ፍሰት ለማናጋትም ጥረት ያደረገው የሀውቲ ታጣቂ ቡድን ያወገዙት ፕሬዚዳንት ዶናልድ ትራምፕ አሸባሪዎችም ቀናቸው ጨልሟል፣ መሸሸጊያ የላቸውም፣ በዓለማችን ላይ በወታደራዊ ክህሎታቸው የጎለበተው የአሜሪካ መከላከያ ሰራዊት እነዚህ አሸባሪዎችን በቅርበት ይከታተላሉ፣ የገቡበትም ተከታትለው ለፍትህ ያቀርባሉ ብለዋል። በቀድሞው የስልጣን ዘመናቸው በመቶዎች የተቆጠሩ የመከላከያ ሰራዊት አባላቶቻቸውን ከሶማሊያ ያስወጡት ፕሬዚዳንት ዶናልድ ትራምፕ ለጸረ አልሸባብ ዘመቻ የሚካሄደውን ወታደራዊ ድጋፍ ይቀንሳሉ የመባሉም ስጋትም በአፍሪካ ህብረትም የሶማሊያ ሰላም አስከባሪና ለአውሮፓ ህብረት አገራትም ስጋት መፍጠሩን መዘገባችን ይታወሳል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።